በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁና የተከበራችሁ ውድ የፍኖተ ኤማሁስ ቤተሰቦች እንደምን ቆያችሁን? በትንሣኤው ብርሃን ጨለማው ተወግዶ በክርስቶስ ሰላም የልባችን ደጅ ተከፍቶ እነሆ ዛሬም በቅድስት ሥላሴ ቸርነት ተገናኝተናል። ዛሬ ይዘንላችሁ የቀረብነው መንፈስን የሚያድስ አእምሮን የሚያረካና ወደ ቅድስት ሥላሴ መገኛም የሚያቀርብ ድንቅ የጸሎት መርሃ ግብር ነው። ይህ ጸሎት በሕይወታችሁ ላይ የእግዚአብሔርን ሰላምና ጥበቃ የሚያመጣ የነፍስ ምግብ የሚሆንላችሁ ነው። እስከ መጨረሻው አብራችሁን በመሆን የበረከቱ ተሳታፊ እንድትሆኑ በቅዱስ እግዚአብሔር ስም እንጋብዛችኋለን። መልካም ቆይታ። ቅዱስ 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 ተብለህ የምትመሰገን ሰማይንና ምድርን በቸርነት የሞላ የዓለማት ፈጣሪ ቅድስት ሥላሴ ሆይ ዛሬ በደካማው አንደበታችን በቆሰለው ልባችን ፊት ቆመናልና የምህረትን ፊት ወደ እኛ መልስ። አብ ሆይ ስምህን ጠርተን እንዳንለምን በደላችን ቢበዛብንም እንደ ቸርነት ብዛት ግን ማረን። አንተ የፍጥረት ሁሉ ባለቤት ነህና እጃችንን ወደ አንተ ዘርግተናል። በሕይወታችን ውስጥ ያለውን የጭንቀት ማዕበል ጸጥ አድርግልን። ወልድ ሆይ ስለ እኛ መዳን ስትል በመስቀል ላይ የፈሰሰው ቅዱስ ደም ዛሬም በሕይወታችን ላይ ይናገር። የኀጢአታችንን ጥቁረት በምሕረት ነጭነት ቀይረው። በክፉ ቀን መጠጊያ፣ በጨለማ ጊዜ ደግሞ ብርሃን ሁነን። ካለንበት የሐዘንና የውድቀት ማቅ አውጥተ በደስታና በክብር ጎዳና ምራን። መንፈስ ቅዱስ ሆይ የሕይወት እስትንፋስ፣ የአእምሮ ብርሃንና የልብ መጽናኛ አንተነ። በውስጣችን ያለውን የክፋትና የቂም እሾህ ነቅለ የፍቅርን የሰላምንና የትዕግስትን ፍሬ አፍራልን። በአካል በነፍስና በመንፈስ የታመመውን ሕይወታችንን በፈውስ ዳብስ። ቅድስት ሥላሴ ሆይ ከክፉ ነገር ሁሉ ሰውረን፣ ከመከራ ሥጋ ከመከራ ነፍስም ጠብቀን። በቤታችን በረከትን፣ በሀገራችን ሰላምን፣ በልባችን ደግሞ ፍቅርን አፍስስ። ስለ ቅዱሳን ቃል ኪዳን ስትል፣ ስለ ድንግል ማርያም ልመና ስትል በደላችንን ደምስሰ በሕይወታችን ላይ ምሕረትህን አብዛልን። ካለፈው ይልቅ መጪውን፣ ከትላንቱ ይልቅ የዛሬውንና የነገውን መንገዳችንን ባርክ። እስከ ሕይወት ፍጻሜ ድረስ በቀጥተኛዋ መንገድ አጽንተ ለክብረ ምስጋና እንድንቆም እርዳን። አቤቱ ቸርና መሐሪው አምላካችን ሆይ በቅዱስ ፊት ቆመን በደላችንን እንናዘዛለን። እኛ በኀጢአት የታሰርን በዓለም ፍላጎት የዛልን ከመንገድህም የወጣን ምስኪን ፍጥረቶች ነን። ነገር ግን አንተ ወደ እኔ ተመለሱ እኔም ወደ እናንተ መለሳለሁ ያልክ የይቅርታ አምላክ ነህና ዛሬ በንስሐ ፊት ወድቀናል። አቤቱ ኀጢአታችንን ይቅር በለን። በእውቀትም ይሁን ባለማወቅ የሠራነውን፣ በቃልም ይሁን በድርጊት የፈጸምነውን፣ በሐሳብም ይሁን በልብ መመኘት የናቅነውን በደልንም ሁሉ በቸርነት ደምስስልን። እንደ በደላችን ብዛት ሳይሆን እንደ ምሕረት ስፋት ተመልከተን። እኛ ኀጢአተኞች ስንሆን አንተ ግን ጻድቅ ነህ። እኛ በደለኞች ስንሆን አንተ ግን መሐሪ ነህ። ጌታ ሆይ ከዓይናችን እንባን፣ ከልባችን ሐዘንን፣ ከነፍሳችንም የኀጢአትን ሸክም አስወግድልን። የክፋት ሐሳብ ከውስጣችን ይጥፋ። የቂም የቅናትና የጥል መንፈስ ከእኛ ይራቅ። በደላችንን እንደ ደመና ይበተን፣ ኀጢአታችንም እንደ አመድ ይርገፍ። አንተ ካልቀደስከን አንነጻም፣ አንተ ካልማርከን አንድንም። የሕይወት ባለቤት ቅድስት ሥላሴ ሆይ ከዚህ በኋላ ባለችው ዘመናችን ለጽድቅ የምንተጋ፣ ትእዛዝህን የምንጠብቅ፣ በቅዱስ ፍቃድህም የምንመላለስ አድርገን። ነፍሳችንን በቸርነት ጠብቃት፣ ሥጋችንንም ከክፉ መከራ ሰውረው። በቤታችን ሰላምን፣ በሥራችን በረከትን፣
በሕይወታችንም ሙሉ ይቅርታን አፍስስ። አቤቱ ጌታ ሆይ እኛ ባሪያዎችህ ነንና ፊትህን ከእኛ ትመልስ። የለመንህን ሁሉ እንደማታሳፍረን እናምናለን። የሰላም አምላክ የጽናት መሠረትና የብርታት ምንጭ የሆንክ አጋዕዝተ ዓለም ቅድስት ሥላሴ ሆይ ዛሬ ደካማ ማንነታችንን ይዘን በፊት ቆመናል። ዓለም በብዙ ፈተና ስትናወጥ፣ ልባችን ደግሞ በጥርጣሬና በጭንቀትም ሲታወቅ፣ እኛ ግን ዓይናችንን ወደ አንተ አንስተናል። አቤቱ በእምነታችን አጽናን። የቀደሙት አባቶቻችን እናቶቻችንን በመከራ ውስጥ ያጸና፣ ለቅዱሳን ሰማዕታት የድል አክሊልን የሰጠ አምላካችን ሆይ ዛሬም ለእኛ ብርታትን ስጠን። እምነታችን በንፋስ እንደሚወዛወዝ ሸምበቆ ሳይሆን በዓለት ላይ እንደታነጸ ቤት የጸና ይሆን። የክህደት ነፋስ ሲነፍስ፣ የጥርጣሬ ማዕበልም ሲነሳ፣ የእምነት መልሕቃችን በአንተ ዘንድ ጠንክሮ እንዲቆም አንተ አድርግልን። ጌታ ሆይ በዚህ ዓለም የምናየውና የምንሰማው ነገር ሁሉ ከእውነት መንገድ እንዳያስወጣን የመንፈስ ቅዱስን ጥበብ አልብሰን። እስከ መጨረሻ የሚጸና እርሱ ይድናል እንዳልክ እስከ ሕይወታችን ፍጻሜ ድረስ ከአንተ ጋር የምንኖርበትን ጽናትን ለግሰን። የእምነት ዓይኖቻችንን ክፈትልን። ከሥጋዊው ትርፍ ይልቅ ሰማያዊውን ክብር፣ ከጊዜያዊው መከራ ይልቅ ዘላለማዊውን ዕረፍት እንድንመለከት እርዳን። መሐሪው አምላካችን ሆይ በደከመን ጊዜ ደግፈን፣ በተስፋ መቁረጥ ውስጥ ስንሆን ተስፋ ሁነን፣ የእምነት ጋሻችንን አንሳልን። በጠላት የክፋት ፍላጻ እንዳንወጋ በመለኮታዊ ጥበብ ከልለን። በሃይማኖት የታነጸ በምግባር የደመቀና በፍቅር የጸና ሕይወት እንዲኖረን አድርግልን። አጋዕዝተ ዓለም ቅድስት ሥላሴ ሆይ በዚህ ጸሎት ድምፅ ውስጥ የሚሳተፉትን ሁሉ በእምነት ግንብ ውስጥ አጽናቸው። ቤታቸውን በሰላም ልባቸውን በጽናት ኑሯቸውን ደግሞ በበረከት ሙላው። በአንተ ተማምነን አናፍርም፣ በአንተ ተመርተን አንጠፋም። እስከ መጨረሻው የድል ጎዳና አጽንተ ጠብቀን። የሰላም ንጉሥ የፍቅር ምንጭና የቸርነት አምላክ ቅድስት ሥላሴ ሆይ ዛሬ በግርግር በታወከች በጭንቀት በዛለችና ፍቅርን በተጠማች ነፍሳችን ፊት ቆመናል። አንተ ሰላሜን እሰጣችኋለሁ ያልከን ጌታ ሆይ ዛሬ አንተ የሆነውን ያን ረቂቅ ሰላም በልባችን ውስጥ አኑርልን። አቤቱ ሰላምህን ስጠን። ከመረዳት ሁሉ በላይ የሆነው ሰላምህ በልባችንና በአእምሯችን ላይ ይንገስ። በውስጣችን ያለውን የጥላቻ፣ የቂም፣ የጥርጣሬና የፍርሃትን ማዕበል ጸጥ አድርግልን። ዓለም በምንም አይነት ሁከት ውስጥ ብትሆን፣ እኛ ግን በአንተ ጥላ ስር ሆነን ልባችንን በሰላም እንዲያርፍ እርዳን። ግድግዳው የፈረሰውን የውስጥ ማንነታችንን በሰላም ግንብ ንጸው። አቤቱ ፍቅርህን በውስጣችን አፍስስ። አንተ ፍቅር ነህና እኛንም የፍቅር ሰዎች አድርገን። ሌላውን እንደ ራሳችን የምንወድበትን፣ ለጠላቶቻችን የምንጸልይበትና ለወደቁት የምንራራበትን ያን ሩሩህ ልብን ስጠን። በልባችን ውስጥ ያለውን የራስ ወዳድነት እሾህ ተነቅሎ በትህትና በቅንነት የሚገለጥ ፍቅርን እንዲያብብ አድርግ። በቤታችን በስራችንና ከሰዎች ጋር ባለን ግንኙነት ሁሉ ፍቅርህ እንደ መዓዛ ይሽተት። ጌታ ሆይ በዚህ ቪዲዮ አማካኝነት አብረው የሚጸልዩትን የፍኖተ ኤማሁስ ቤተሰቦችን ሁሉ ሰላምህ ይጎብኛቸው። በጭንቀት ያሉትን አረጋጋ። በጥላቻ የታሰሩትን በፍቅር ፍታቸው። ልባቸው የመለኮታዊ ፍቅርህ ማደሪያ፣ ቤታቸው ደግሞ የሰላም መጠጊያ ይሆን። የኃያላን ኃያል የሥልጣናት ሁሉ ባለቤት የብርሃን አምላክ ቅድስት ሥላሴ ሆይ ዓለም በክፋትና በጨለማ መናፍስት በታወከችበት በዚህ ዘመን እኛ ደካማ ፍጥረቶች በመለኮታዊ ጥበቃ ስር ለመጠለል ወደ አንተ መጥተናል። አቤቱ ቅድስት ሥላሴ ሆይ ከክፉ መናፍስት ጥቃት ጠብቁን።
በቀን ከሚበር ፍላጻ በሌሊትም በጨለማ ከሚመላለስ ክፉ መንፈስ ሰውሩን። በቤታችን፣ በስራችን፣ በጉዟችንና በሐሳባችን ላይ ሰይጣን የዘረጋውን የክፋት መረብ በኃይል በጥሰው በጠላት ፊት የድልን አክሊል አቀዳጁን። በዙሪያችንም የማይደፈር የእሳት ቅጥር ሁኑልን። ጌታ ሆይ የጨለማው ገዥ ሰላማችንን እንዳይሰርቅ፣ እምነታችንን እንዳያናውጥ፣ ቤተሰባችንን እንዳይበትን በመስቀልህ ምልክት ባርከንና ቀድሰን። በውስጣችን የሚመላለሱትን የፍርሃት፣ የጭንቀት፣ የጥርጣሬና የዝሙት መናፍስትን በትእዛዝ ቃል አስወግድልን። አእምሯችንን በቅዱስ ቃል፣ ልባችንን ደግሞ በሰማያዊ ብርሃን ሙላው። መሐሪው አምላካችን ሆይ ይህንን ጸሎት አብረው የሚጸልዩትን የፍኖተ ኤማሁስ ቤተሰቦችን ሁሉ ከማንኛውም አይነት መተት፣ ድግምትና የዛር መናፍስት ስራት ነጻ አውጣቸው። የጠላት ምክር ይፍረስ፣ የክፉዎች ተንኮል ወደ እነርሱ አይቅረብ። አንተ ከእኛ ጋር ከሆንክ የሚቃወመን ማን ነው? ጽኑ መጠጊያችንና አምባችን አንተ ነህና አንፈራም። ቅድስት ሥላሴ ሆይ በቸርነታችሁ ጠብቁን፣ በምሕረታችሁ ሰውሩን፣ በኃይላችሁ ማጽኑን፣ ከክፉ ነገር ሁሉ አድናቸው፣ ለዘላለማዊ መንግሥትም አብቁን። የሐዘንተኞች መጽናኛ፣ የድኩማን ምርኩዝ፣ የሰው ልጆች ሁሉ መጠጊያ የሆንክ ቅዱስ እግዚአብሔር ሆይ በመከራ ማዕበል ለተመታች፣ በተስፋ መቁረጥ ለዛለችና በመከራ ቀንበር ለደከመች ነፍሳችን እረፍትን ፍለጋ ወደ አንተ መጥተናል። ቅድስት ሥላሴ ሆይ በመከራ ጊዜ መጽናኛ ሁንልን። ዓለም ፊቷን ባዞረችብን፣ የሰው ረዳት በራቀንና ጨለማ በከበበን ጊዜ አንተ የብርሃን አባት ሁነን። በመከራ እሳት ውስጥ ስናልፍ እንዳንቃጠል፣ በጭንቀት ባህር ውስጥም እንዳንሰጥም በቀኝ እጅ ደግፈን። እንደ አባታችን እንደ ኖህ ከጥፋት ውሃ፣ እንደ ቅዱሳን ሦስቱም ደቂቅ ከእቶን እሳት፣ እንደ ነቢዩ ዳንኤል ከአንበሳ አፍ ያዳንክ ጌታ ሆይ ዛሬም ለእኛ ከከበበን መከራ መውጫውን መንገድ አሳየን። አቤቱ ጌታ ሆይ በሕመም ለታመሙት ፈውስ፣ በሐዘን ላሉት መጽናኛ፣ ለተጨነቁት ሰላም፣ ለተራቡት ሲሳይ ሁን። በሕይወታችን የሚገጥሙን ፈተናዎች ከእምነት መንገድ እንዳያስወጡን በጸጋህም አጽናን። መከራው ሲበረታብን ያንተ መለኮታዊ ቸርነት ደግሞ አብስቶም ይርዳን። እናንተ ሸክማችሁ የከበደ ሁሉ ወደ እኔኑ እኔም አሳረፋችኋለሁ እንዳልክ ሸክማችንን በአንተ ላይ ጥለናልና ነፍሳችንን አሳረፋት። መሐሪው አምላካችን ሆይ ይህንን ጸሎት በደጅ ሆነው የሚሰሙትን የፍኖተ ኤማሁስ ቤተሰቦችን ሁሉ በመከራቸው ቀን ጎብኛቸው። በሰው ዘንድ የማይቻል በአንተ ዘንድ ይቻላልና የፈረሰውን ኑሯችንን አድስ፣ የቆሰለውን ልባችንን በምሕረት ጠግን። ከመከራ በኋላ የሚመጣውን ደስታ፣ ከለቅሶ በኋላ የሚመጣውን ሳቅ እንድናይ እርዳን። ቅድስት ሥላሴ ሆይ በመከራችን ጊዜ አልተለየህንምና ዛሬም ድምፅህን አሰማን፣ እጅህን ዘርጋልን። እስከ መጨረሻው የጽናትና የመጽናኛ መንፈስህንም አትለየን። ልመናን የምትሰማ ወደ አንተ የሚጮሁትን የማታሳፍር የቅዱሳን አምላክ ቅድስት ሥላሴ ሆይ ዛሬ ደካማ ማንነታችንን ይዘን በፊታችሁ ቆመናል። በዓለም ግርግር ተሸንፈን በሥጋ ድካምም ተረተን ከጸሎት በረከት ለራቅን ለእኛ የምሕረት እጃችሁን ዘርጉልን። ቅድስት ሥላሴ ሆይ በጸሎት ሕይወታችን እንዳንደክም አጽኑን። እንደ ነቢዩ ዳንኤል በፊታችሁ የምንንበረከክበትን ጽናት፣ እንደ ቅዱሳን ሐዋርያትም በጸሎትና በምልጃ የምንተጋበትን ኃይል ስጡን። የጸሎት መንፈሳችን ሲዝል፣ ልባችን በዓለማዊ ሐሳብም ሲበተን፣ ጉልበታችንም ሲዝል በመንፈስ ቅዱስ ኃይል አንቆን። ጸሎታችን ከከንፈር ያለፈ የልብን ደጅ አንኳኩቶ ወደ መንበረ ጸባዖት የሚያደርስ እንዲሆን አድርጉልን። ጌታ ሆይ የጸሎት ፍቅርን በውስጣችን አሳድርብን። ከአንተ ጋር የምንነጋገርበትን ያን ጣፋጭ ሰዓት በምንም እንዳንለውጥ እርዳን።
በፈተና ጊዜ የምንበረታበት፣ በደስታ ጊዜ የምናመሰግንበት፣ በጭንቀት ጊዜም ወደ አንተ የምንሸሽበትን የጸሎት ጋሻ ኑርልን። የሰይጣን ውጊያ ጸሎታችንን እንዳያቋርጥ፣ የሥጋ ፍላጎትም መንፈሳዊ ትጋታችንን እንዳይሰርቅ በጥበቃ ከልለን። መሐሪው አምላካችን ሆይ በዚህ ጸሎት ውስጥ የሚሳተፉትን የፍኖተ ኤማሁስ ቤተሰቦችን ሁሉ የጸሎት ሕይወታቸውን ባርክ። በቤታቸው የጸሎትና የምስጋና ዕጣን እንዳይቋረጥ አድርግ። ድካማቸውን አርቀ ብርታትን፣ ዝለታቸውንም አርቀ ትጋትን አልብሳቸው። ሁልጊዜ ፊትህን የምንፈልግ ሁልጊዜም ስምህን የምንጠራ ታማኝ ባሪያዎች አድርገን። አቤቱ ጸሎታችንን እንደ በረከት ዕጣን ተቀበልልን። ልባችንንም ለዘላለም ያንተ ማደሪያ አድርገው። አቤቱ የድኩማን ምርኩዝ፣ የሕዝቦች ሁሉ መሸሸጊያ የሆንክ ቅዱስ እግዚአብሔር ሆይ በሕይወት ማዕበል ለምትናወጥ ነፍሳችን ዛሬ ተስፋንና መጽናናትን እንለምንሃለን። በመከራ ጨለማ ውስጥ ስንጓዝ ብርሃንህ እንዲመራን፣ የፈተናው ብርታት ከአቅማችን በላይ ሲሆን ደግሞ በኃይል ክንድ እንድትደግፈን እንማጸንሃለን። አቤቱ ጌታ ሆይ ተስፋ መቁረጥ በልባችን ደጃፍ ሲቆም አንተ በትንሣኤ ሞትን ድል አድርገ የሰጠህንን ያንን ታላቅ ተስፋ አስታውሰን፣ መከራው ቢከብድም አንተ ከእኛ ጋር መሆንህን፣ ፈተናው ቢበዛም መጨረሻው ድል መሆኑን እንድናምን እርዳን። በዓለም ሳላቸው መከራ አለባቸው፣ ነገር ግን አይዟቸው እኔ ዓለምን አሸንፌዋለሁ ብለህ እንደነገርከን እኛም በአንተ ድል አድራጊነት ተስፋችንን እንድናድስ ጸጋህን ስጠን። አቤቱ ቅድስት ሥላሴ ሆይ ልባችን በሐዘን ሲሰበር የሚያክመን፣ መንፈሳችን በጭንቀት ሲታወክ የሚያረጋጋን ያንተ ሰማያዊ ሰላም ነው። በመከራ መካከል እያለፍን እንኳ ምስጋና ከአንደበታችን እንዳይጠፋ በፈተና ውስጥም ሆነንም ጥበብህን እንድናስተውል አድርገን። ከሚታየው ጊዜያዊ መከራ ይልቅ ወደ ማይታየው ዘላለማዊ ወደ ሆነው ክብርህ ዓይኖቻችንን አንሳልን። አምላካችን ሆይ በመከራ ውስጥ ያሉትን ወገኖቻችን ሁሉ አስባቸው። ተስፋ የቆረጡትንም አበርታ፣ ያዘኑትን አጽናና፣ የወደቁትንም አንሳ። አንተ የማይተውና የማይጥል አምላክ ነህና በሕይወታችን የሚመጣው ፈተናን ሁሉ ለእኛ መልካም እንዲሆን በእምነትም እንድንበስልበት እርዳን። እስከ መጨረሻው በጽናት የምንቆም በፈተናም የምንመሰገን የታመኑ ልጆች አድርገን። አቤቱ የነፍሳችንና የሥጋችን ፈጣሪ ቅዱስ እግዚአብሔር ሆይ እኛን በምስልህና በአምሳልህ የፈጠርከን ቢሆንም በደካማነታችን በፈቃደ ሥጋችን ምክንያት በማይጠቅሙ ክፉ ልማዶች ተሸንፈናል። ዛሬ በእነዚህ ኃጢአት ሰንሰለቶች ታስረን ወደ አንተ እንጮኻለን። ከማይጠቅም ሱስ፣ ከማይረባ ልማድና ከማይቀድስ ተግባር ሁሉ እንድንወጣ ኃይልህን እንለምንሃለን። አቤቱ ጌታ ሆይ አእምሮአችንን የሚያወኩ መንፈሳዊነታችንን የሚያቀዘቅዙና ካንተ የሚለዩን ክፉ ልማዶችን ድል እንድንነሳ የመንፈስ ቅዱስን እርዳታ ስጠን። ለሥጋችን ምቾት ስንል የዘነጋነውን ቅድስና እንድናስብ፣ በውስጣችን የሰፈነውን የጨለማ ልማድ በብርሃን እንድናሸንፍ አበርታን። እኛ በራሳችን ኃይልም የሌለን ደካሞች ነን። አንተ ግን ሁሉን በሚያጠናክረኝ በክርስቶስ ሁሉን እችላለሁ ብለን ኃይልን የሰጠህን አምላክ ነህና ካለንበት የልማድ ስራት ፈተህ አውጣን። አቤቱ ሥላሴ ሆይ ልባችንን አድስልን፣ ሐሳባችንንም ቀድስልን። ለኃጢአት የሚገዛውን ማንነታችንን ለጽድቅ የሚገዛ አድርገህ ለውጥልን። በሱስና በክፉ ልማድ የተያዘውን ጊዜያችንን ጉልበታችንንና ጤናችንን ለአንተ ክብር እንድንጠቀምበት እርዳን። ካለፈው ስህተታችን ተምረን በንስሐ ታጥበን በአዲስ ማንነት በፊትህ እንድንቆም ጸጋህን አብዛልን። አምላካችን ሆይ ከክፉ ጓደኛ፣ ካልተገባ ቦታና ወደ ኃጢአት ከሚመሩ መንገዶች ሁሉ አርቀን።
በምትኩ በቃል የምንታነጽበትን በጸሎት የምንበረታበትና በመንፈሳዊ ወንድማማችነት የምናጸናበትን ሕይወትንም ስጠን። ነፃ የሚያወጣን የእውነት ቃል በውስጣችን ይንገስ። እውነተኛ ነፃነት በአንተ ዘንድ ብቻ ነውና ከባርነት ቀንበር አውጥተህ የብርሃን ልጆችህም አድርገን። አቤቱ የዘላለም አምላክ የቅዱሳን ሁሉ መጠጊያ የሆንክ ጌታ ሆይ ከጠዋት እስከ ማታ ከልደት እስከ ሞት በሕይወታችን ዘመን ሁሉ በቸርነትህና በጸጋ እንድትጠብቀን እንማጸንሃለን። እኛ በራሳችን ኃይል ደካሞች ነንና አንተ ካልጠበቅከን የሚጠብቀን የለም፣ አንተ ካልረዳህን የሚጋርደን የለም። ጌታ ሆይ በምንወጣበትና በምንገባበት በምንሰራውና በምናስበው ነገር ሁሉ ጸጋ ቀዳሚ ትሁን። በቤታችን ሰላምን፣ በስራችን በረከትን፣ በጤናችን ጥበቃን አኑርልን። ከሚታይና ከማይታይ ጠላት ካልታሰበ አደጋና ከክፉ መከራ ሁሉ በክንድ ሰውረን። የጸጋ ጥላ ሁልጊዜ በላያችን ላይ ይኑር። በጨለማ ውስጥ ስንጓዝ ብርሃን አይለየን። አቤቱ ሥላሴ ሆይ በሐዘናችን ጊዜ መጽናኛ፣ በድካማችን ጊዜ ብርታት፣ በጉዟችን ጊዜ መሪ ሁነን። የእኛን ብቻ ሳይሆን የቤተሰቦቻችንን፣ የወዳጆቻችንን፣ የሀገራችንን ሰላም በጸጋ ጠብቅልን። ዓለም በሁከትና በጭንቀት ብትሞላም እኛ ግን በአንተ ጸጋ ተጠልለን በፍጹም ሰላም እንድንኖር እርዳን። አቤቱ አምላካችን ሆይ ከሁሉ በላይ ደግሞ ነፍሳችንን ከኃጢአት ባርነት ጠብቅልን። ወደ ክፉ መንገድ እንዳናዘነብል ለፈተናም እጃችንን እንዳንሰጥ በጸጋ አጽናን። እስከ መጨረሻው እስትንፋሳችን ድረስ ያንተ የሆንን በቃልህ የምንመራና በምህረት የተከለልን ታማኝ አገልጋዮች አድርገን። ጸጋህና ቸርነትህ በሕይወታችን ዘመን ሁሉ ይከተሉን። አቤቱ የጸጋና የበረከት ሁሉ ምንጭ የሆንክ ቅዱስ እግዚአብሔር ሆይ እጃችን ለሥራ ሲዘረጋ ልባችንም ለተሻለ ሕይወት ሲተጋ ያንተ ረድኤትና በረከት እንዳይለየን እንማጸንሃለን። ካልባረከኝ አልለቅህም እንዳለ ያዕቆብ እኛም ዛሬ በሥራችን ሁሉ በረከትህን አብዛለን ብለን በፊትህ እንቆማለን። ጌታ ሆይ በምናከናውነው ተግባር ሁሉ የድካማችንን ፍሬ እንድንበላ ጥረታችንም ውጤታማ እንዲሆን ጸጋህን አፍስስልን። በትንሽ ነገር ውስጥ ታላቅ በረከትን፣ በጎደለው ውስጥ ሙላትን የምትሰጥ አምላክ ነህና በቤታችንና በሥራ ገበታችን ላይ የአብርሃምና የይስሐቅን በረከት አኑርልን። የምንሰራው ሥራ ለወገኖቻችን በረከት፣ ለሀገራችን እድገት፣ ለነፍሳችንም ደስታ እንዲሆን እርዳን። አቤቱ ሥላሴ ሆይ ከከንቱ ድካም፣ ካልተባረከ ትርፍና ከኪሳራ ሁሉ ጠብቀን። በሥራችን ውስጥ የሚገጥሙንን መሰናክሎች በኃይል አስወግድልን። ልባችንን በቅንነትና በትጋት እንዲሠራ አበርታው። በረከት የሌለበት ድካም ከንቱ ነውና በምትሰጠን ሲሳይ ውስጥም እርካታን፣ በምናገኘው ሀብት ውስጥም ሌሎችን የምንረዳበትን የቸርነት ልብ ስጠን። አምላካችን ሆይ አንተ ታምኖ ለሚሠራው በፊትህም በትሕትና ለሚመላለሰው ሰው በረከትን ታበዛለህ። ዛሬም በደካማ እጃችን በምንሠራው ሥራ ሁሉ ላይ የቅድስና አሻራ ይረፍበት። ኑሯችንን ባርክልን፣ ጓዳችንን ሙላልን፣ በሥራችንም ስምህ እንዲከበር አድርግልን። አቤቱ የቅዱሳን አምላክ የጻድቃን ተስፋ የሆንክ ቅዱስ እግዚአብሔር ሆይ በዚህ በኃላፊውና በጠፊው ዓለም ስንኖር ልባችን ዘላለማዊ ወደ ሆነው መንግሥትህና ወደ ማያልፈው ደስታ እንዲመለከት እርዳን። እኛ በምድር ላይ እንግዶችና መጻተኞች ነን። መጨረሻችንን አሳምረህ ከቅዱሳን ጋር የምንወርስባትን ሰማያዊቷን ኢየሩሳሌምን አሳየን። ጌታ ሆይ በዚያ እንባ በሌለበት፣ ሐዘንና ጭንቀት በማይሰማበት፣ ሞትና ድካም በማይገኝበት በመንግሥት ብርሃን ውስጥ እንድንኖር አስችለን። ከቅዱሳን መላእክት ከጻድቃንና ከሰማዕታት ጋር በአንድነት ሆነን ቅዱስ 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 እያልን የምናመሰግንበትን የጸጋ ልብስ አልብሰን።
በምድር በሰራነው ጥቂት በጎ ምግባር ሳይሆን በአንተ ታላቅ ምሕረትና ቸርነት ለዚያ ለማይነገር ክብር አብቃን። አቤቱ ሥላሴ ሆይ በፈተና በበዛበት የሕይወት ጎዳና ላይ ስንጓዝ እግራችን እንዳይሰናከል ጠብቀን። የቅዱሳን አባቶቻችን እናቶቻችንም ትዕግስት፣ እምነትና ቅድስናን እንድንከተል ኃይል ስጠን። የዚህ ዓለም መከራ ከአንተ ዘንድ ከሚጠብቀን ዘላለማዊ ክብር ጋር እንደማይነጻጸር አስተምረን። ልባችን ሁልጊዜ የእረፍትና የደስታ መገኛ ወደ ሆነው መለኮታዊ ፍቅር እንዲናፍቅ አድርገን። አምላካችን ሆይ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከምድራዊ ድካም ወደ ሰማያዊው እረፍት እንድታሸጋግረን እንማጸንሃለን። ውድና የተከበራችሁ የፍኖተ ኤማሁስ ቤተሰቦች የዛሬው መንፈሳዊ ቆይታችን ይህንን ይመስል ነበር። ይህ የቅድስት ሥላሴ ድንቅ ጸሎትና ምስጋና በቤታችሁ በረከትን፣ በልባችሁ ሰላምን፣ በሥራችሁም ስኬትን እንዲያሰፍንላቸው የዘወትር ምኞታችን ነው። እግዚአብሔር አምላክ ሀገራችንና ሕዝባችንን ይባርክ። በትንሣኤው ብርሃን ሕይወታችንን ያድስልን። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር። አሜን።